ያው እነዚህ በፊት ለፊት የምትመለከቷቸው ያው አሲያና ሁሴን ናቸው። ያው ባለ ትዳሮች ናቸው ሁለቱም። እንግዲህ እሷም ያው የእጇ ችግር አለባት፣ መስራት አትችልም፣ አቅመ ደካማ ናት። እሱም እንደ ልቡ ተራርጦ መስራት አይችልም። ሁሴንም ያው እሱም እግሩ ላይ ችግር አለበት። ስለዚህ ይኸው ቤታቸው ተመልከቱ፣ የተሰራበት ቦታ ይኸው በጣም ከባድ ቦታ ነው። ቦታው ራሱ በጣም የሚያስፈራ፣ ማታ ከ12 ሰዓት ቦታ በጣም ችግር ያለበት ቦታ ነው። እንግዲህ ያው በዚህ ቦታ ያው እንኖራለን ብለው ይሄን ቤት ጀምረውታል። ይኸው እንደምታዩት ፊት ለፊታችን ያለው ቤት የእነሱ ቤት ነው። ያው ምንም ነገር የላቸውም። ይሄም አንድ አህሉ በሰው ተለቅሞ የመጣ ነው። እንጨቱ ሰው ቆርጦ ሰጣቸው ነው። የእነሱን ችግር አይቶ ይሄ የምታዩት እንጨት ያው ፊት ለፊት ላይ ያለ እንጨት። ስለዚህ እነዚህ ሰዎች ርዱን፣ ይሄን ቤት ጨርሱልን፣ ተንከባከቡን። ከዚህ በኋላ ብዙ ነገር አለው። ይሄ ጎደለው አሁን በእንጨት ምክንያት ነው የጎደለው ወይ ቆሞ ማለት ነው ይሄ ቤት። ስለዚህ በጣም ከባድ ነው። በዚህ ጋር መስራቱ በራሱ ከባድ ነው። ስለዚህ እሷንም ቢሆን እሱ ተራርጦ መስራት አይችሉም፣ አቅመ ደካሞች ናቸው፣ ልጅ የላቸውም። ስለዚህ በጣም ከባድ ችግር ላይ ነው ያሉት፣ እነሱ መከራ ላይ ነው ያሉት። አሁን ያሉበት ቤት ራሱ ትንሽ ይርቃል እንጂ ያሳያችሁ ነበር በቪዲዮ። በጣም ከባድ ነው ቦታው ራሱ አስቸጋሪ ቦታ ነው። አሁን ራሱ የሚኖሩበት የነበረው ቤት። ስለዚህ የሰው ልጅ የሚኖርበት ቤት አይደለም። ስለዚህ እነሱ የራሳችን ቤት ይሻለናል ብለው ይሄን ቤት ጀምረዋል። እንግዲህ ይሄም ሰው በሰጣቸው ነው፣ ሰው አስተዋጽኦ ባደረገላቸው ነው። እነሱ ምንም ነገር የላቸውም። ራሱ የዕለት ዕለት ምግብ ራሱ መቻል አቅቷቸዋል። ስለዚህ ደጋግ ኢትዮጵያውያን ሞልታቸዋል በተለያየ ቦታ በውጪም በውስጥም። ስለዚህ እህታችን አሲያ ያው እንደዚህ የነበረች ልጅ አልነበረችም። ከዛ በፊት እንደኛው ጤነኛ ሙሉ አካል የነበራት ልጅ ናት። ያው በተለያየ በሽታ በተለያየ ችግር ምክንያት ነው ይሄን ከተከሰተባት እጇ እንደምታዩት እጇ ያው የፊት ለፊት የምታዩት እጇ እንደዚህ ሆናለች። ያው በቅርብ ሰዓት ነው እንግዲህ አላህ ነገ በእኛ ላይ ምን እንደሚፈጥር አይታወቅም እኛም። ስለዚህ እነዚህ ርዱኝ፣ አግዙኝ፣ ይሄን ቤት ጨርሱልኝ፣ ብርድ ሊገለኝ ነው እያሉ ነው ሁሴንና አሲያ። እንግዲህ ያው እርዷቸው፣ አግዟቸው። ደጋግ ኢትዮጵያውያን ሞልታችኋል ከውስጥም ከውጭም የተለያዩ ሰዎች ማለት ነው፣ ሀሪት ፈላጊ ሰዎች። ስለዚህ እንደዛ እላለሁኝ። እኔ ያው ጀማል ነኝ። ስለዚህ እንደዚህ እላችኋለሁ። እነሱም እስኪ አሁን ዘንጎ እንዲሆን አጊ ቀና ቢመዘኝ አትንጃት የኔ ባለሁበት ደረጃ በዚህም ባለሁበት ሀያት የሚኖርበት ነገር ማናችሁም ኸይሩ የምትሰሩ ሰዎች የምትፈርዱ ከሆነ የሚረዳኝ ማንም እህቱን ወንድሜ ያሄራ አጃሽ ጊዜ እንደዚህ ሆኛለሁ። ጊዜ በኋላ አጃሽ አትያለሁ። እኔ ሁላችሁ ሌላ ጊዜ ሰርቼ የምኖር ሰው ነኝ፣ ሮጬ ማመጣ ነኝ እንደናንተ። እኔም ራስ እንደናንተ ኸይሩ ለመስራት በጣም ፍላጎት አለኝ። ግን አላህ ያድለኝ፣ አላህ አላደለኝም እስካለሁ ድረስ። ይሄን ቤት ጀምሬ ነበር ስለ ቤት የሚዘንጂ እኔ አሁን ቤቴን ይኸው ይሄን ነው ሁሉንም ነገር ተደረገ፣ ተለምኖ ነበር። ምንም ሊሆን አልቻለም። አሁን ምንም ነገር ለመጨረስ አልቻልኩኝም። እንዲቆሙብኝ ካላችሁ ያላችሁ ማናችሁ ሆናችሁ ወጥረዱ ካላችሁ የልጅ ይዛችሁ ታይቆላችሁ ወዲ ሰላም ነው። እኔ ሁሴን ነኝ፣ ባለቤቷ ነኝ። እና እግሬ ያው ለመሮጥም አልችልም፣ ውሃ ራሱ ላመጣ አልችልም። ያላችሁ ነገር እንደምንም ተባበሩኝ። ሁሉም ይተባበረኛል። ያው ቤቴ ይዩት እንዳለ ያው ቤቴ ያው ሁሉም በህብረት ነው ሰው እንትን የሚልልኝ። አጠና ማገርም ሰው ነው አዋቶ የሰራልኝ። ይኸው አሁን ግድግዳ ምንም አንሶኝ ቁጭ ብያለሁ። ለመሮጥ አልችልም። አካለ ስንኩል ነኝ። ምንም እጄ ራሱ ያው ግድግዳ ራሱ ለመያዝ አይችልም። መቼም ያላህ ጉዳይ ነው። እንግዲህ ምንም ማድረግ አይቻልም። አላህ ነው ያመጣብኝ። እንግዲህ እናንተ እንደምታዩ እንደምንም ተባበሩኝ። እንግዲህ በቃ ሰላም አለይኩም። ወራህመቱላሂ ወበረካቱሁ።